ኢትዮጵያ ዲጂታል 2030 የተሰኘውን ታላቅ አጀንዳ ነድፋ መንቀሳቀስ በጀመረችበት በዚህ ጊዜ የፍትህ ስርዓቷንም ሙሉ በሙሉ ወደ ዲጂታል አሰራር ለመቀየር በይፋ ስራውን ማከናወን ጀምራለች። የኢትዮጵያ ጠቅላይ ፍርድ ቤትና ከስሩ ያሉ ፍርድ ቤቶች ከተለያዩ የሀገሪቱ ተቋማት ጋር በመተባበር ዘመናዊ ቀልጣፋና ተአማኒ ዲጂታል የፍርድ አሰራርን ለመዘርጋት አስፈላጊ የመሰረተ ልማት ዝርጋታዎችንም አከናውኗል። በ2015 የአመራር ለውጥ ከተደረገ በኋላ ፍርድ ቤቶችን አሰራር ለማሻሻል፣ ለማቀላጠፍ፣ ለማዘመን ብሎም የህብረተሰቡን እርካታ ለማረጋገጥ ምን መደረግ አለበት የሚለው ላይ አስበን ከጀመርናቸው ስራዎች ውስጥ አንዱ የቴክኖሎጂ አጠቃቀምን የተሻለ ማድረግ በፍርድ ቤት ውስጥ የሚል ነው። ቀናት፣ ሰዓታትና ሳምንታት በመፍጀት የሰው ጉልበት በመበዝበዝ አካላዊና ስነልቦናዊ ጫናን ያሳድር የነበረን ድምፅን ወደ ጽሑፍ የመቀየር አሰልች አሰራር ቀላልና ተአማኒ፣ ቀልጣፋና አመቺ በሆነ ሰው ሰራሽ አስተውሎት ለመተካትም ተችሏል። 3 ፕሮጀክቶች ጀምረናል። የመጀመሪያው ከአርቲፊሻል ኢንተለጀንስ ኢንስቲትዩት ጋር የስማርት ኮርት ሲስተም የሚል በመባል የሚታወቅ በውስጡ ብዙ መተግበሪያዎች ያሉት ነው የመጀመሪያው ፕሮጀክታችን። በዚህ ውስጥ ድምፅን ወደ ጽሑፍ የሚቀይር ትራንስክራይቢንግ ሶፍትዌር አለ፣ የመረጃ ዲጂታል ዴስክ አለ፣ የሞባይል አፕሊኬሽን አለ። እነዚህን የያዘና የፍርድ ቤቶቹን አሰራር በቪዲዮ በኦዲዮ ቀርጾ የማቆየት እነዚህን የያዘ የስማርት ኮርት ሲስተም ብለን የምንጠራው ፕሮጀክት ነው የመጀመሪያው። ጠቅላይ ፍርድ ቤት ላይ ያሉትን አሰራሮች በአርቲፊሻል ኢንተለጀንስ በመታገዝ በጣም በርካታ ስራዎች ተሰርተዋል። ከዛ ውስጥ አንዱ የናቹራል ላንጉዌጅ ፕሮሰሲንግ ወይም ደግሞ የሀገርኛ ቋንቋዎችን ከድምፅ ወደ ጽሑፍ እንዲቀይር የሚያደርግ ሲስተም ተሰርቶ ስራ ላይ ውለዋል። ይሄ እንግዲህ ከዚህ በፊት የድምፅ ትራንስክሪፕሽን ወይም የድምፅ ቅጂ ወደ ጽሑፍ አልተቀየረም በሚል ብዙ እንግልት ነበረ። ይሄ ወዳውኑ ዳኛው ወስኖ ውሳኔ እንዳስተላለፈ ተከሳሹ ወይም ደግሞ ያንን የሚመለከተው ሰው በጽሁፍ ወይም በሶፍት ኮፒ በቀላሉ መጠቀም የሚችል የዜጎችን በፍርድ ቤቶች ላይ እምነት እንዲጥል ያደረገ ትልቅ ሲስተም ነው። ወዲያው የተቀዱትን ክርክሮችን ወደ ጽሁፍ በሚገለበጥበት ጊዜ ምንም ጊዜ ሳይወሰድ ማለት ነው ወዲያው ወደ ጽሁፍ ይቀየራል። ይሄ ደግሞ ለዳኞች ቶሎ ይቅረብና የዳኝነት አገልግሎት አሰጣጡን ውሳኔንም ለመስጠት ብይንም ትዕዛዝም ለመስጠት ረጅም ጊዜ አይወስድም ማለት ነው። የጠቅላይ ፍርድ ቤትን የስማርት ኮርት ሲስተም የፍርዱን ሂደት ስማርት የማድረግ ስራ በጣም እየተሰራ ነው። በተለይ የቪዲዮ ኮንፈረንስ የስማርት ኮርት ሲስተም ዜጋ የትም ሆኖ ጉዳዩን መከታተል እንዲችል፣ ለምሳሌ ጉዳያቸው የት ደረሰ ብሎ በፊት ከሩቅ መጥቶ መከታተል የሚችሉበት የነበረው አሁን የትም ሆኖ ጉዳያቸውን መከታተል እንዲችሉ አስደርገዋል ማለት ነው። እዛው ሆኖ ባሉበት ሆኖም ደግሞ የፍርድ ሂደቱንም መከታተልና ራሱ በዛው ኦንላይን በመግባት የሚፈልጉትን አገልግሎት ማግኘት እንዲችሉ በአካል ሳይመጡ ቤታቸው ሆኖ በዌብሳይት ወይም ደግሞ በሞባይል አፕ በመጠቀም የትም ሆነው ጉዳያቸውን ይከታተላሉ። ይሄ እንግዲህ በጣም ትልቁ የፍርድ ቤትን ወይም ጠቅላይ ፍርድ ቤትን ያዘመነ የፌዴራል ጠቅላይ ፍርድ ቤት ስራ ላይ ውሎ እየተሰራበት ነው ያለው። በቆየው የፍርድ ቤቶች አሰራር የነበረውን በመቶ ሺዎች የሚቆጠሩ መዛግብት ወደ ዲጂታል ጽሑፍ እንዲገለበጡ የግለሰብ የድርጅቶችና የማናቸውም ባለጉዳይ አዳዲስ ሰነዶች ሙሉ ማንነት በሚገልጽ መልኩ ዳታቤዝ ውስጥ በማስገባት በቀላሉ እንዲገኙ ለማድረግም ጠቅላይ ፍርድ ቤቱ ከኢንፎርሜሽን መረብ ደህንነት አስተዳደር ጋር በመተባበር በትጋት እየሰራ ይገኛል። በወረቀት ላይ ያለው ምልልስ ጊዜ ይወስዳሉ። ሶስቱን ለማስቀረት አስቦ ፌዴራል ሱፕሪም ኮርት የኢንተግሬትድ ኬዝ ማኔጅመንት ሲስተም ስራ አስጀምሯል።
እሱም ላይ ፈጻሚ አካል ሆነን እኛ የፕራይቬት ሴክተሩን በደንብ እያሳተፈን እየሰራ ነው እንገኛለን። እንግዲህ ፍርድ ቤቶች ላይ የሚደረጉ ክርክሮች ብዙ ናቸው። ዳኞች በችሎት የሚያደርጉት ውሎ፣ በእያንዳንዱ መዝገብ የሚመዘገብ ብዛት ወዘተ ከምታስበው በላይ ነው። በሶስቱም ፌዴራል ፍርድ ቤቶች በየአመቱ ከ200 ሺህ ኬዞች በላይ ይቀርባሉ። እንደ ፌዴራል የመጀመሪያ ፍርድ ቤት ብቻ በየአመቱ ከ160 ሺህ እስከ 180 ሺህ የሚሆኑ መዝገቦች በአማካኝ ይታያሉ። ስለዚህ የሚያሳይህ እያንዳንዱ መዝገብ ማለት በእያንዳንዱ መዝገብ ላይ ያለውን የሰው ቁጥር፣ ያለውን የፍትህ ጥያቄ ቁጥር፣ ያለውን የምስክር ብዛት፣ በዛ መዝገብ ላይ ያሉ ማስረጃዎች በሙሉ ስታያቸው በማኑዋል የሚሰራው ስራ ምን ያህል አድካሚ መሆኑን ያሳያል። መዝገብ ቤቶቻችንን በማየት ይሄ ኋላ ቀር አሰራር ምን ያህል እየጎዳን እንደሆነ ማየት ይቻላል። ፍርድ ቤት ብቻውን አይደለም አይደል? አቃቤ ሕግ አለ፣ ፖሊስ፣ ማረሚያ ቤት ብዙ ናቸው። ዙሪያቸውን ጠበቃ አለ፣ ደንበኛው አለ፣ ደግሞ መጨረሻ ከሳሽ ተከሳሹ። እነዚህን ሁሉ አቀናጅቶ መስራት የሚችል ትልቅ ሲስተም ገንብተን እያገባደድን እንገኛለን። ከዲጂታል ሲግኔቸርም ጋር እያያያዝነው ነው። ይህ ማለት ውሳኔዎች ከዚህ በፊት በቃ ወረቀት የሚያስፈልገው አንዱ የሰውን ፊርማ ለመያዝ ነው፣ የሰውን ውሳኔ ለመያዝ። አሁን ግን በአካል ሳልገኝ ግን የኔ ውሳኔ መሆኑን ለማረጋገጥ ከናሽናል አይዲም ጋር እያገናኘ ነው። ናሽናል አይዲ አንድ ሰው ከሳሹ፣ ተከሳሹ፣ ጠበቃው ትክክለኛ እሱ ነው ወይ? ሁለት አይነት ስም፣ ሁለት አይነት ቦታ ሄዶ ሁለት አይነት ማንነት አልያዘም ወይ የሚለውን ያረጋግጣል። ናሽናል አይዲ ጋር እያያዝነው ነው። ከቁልፍ ይፋዊ ቁልፍ መሰረተ ልማት ከሚባለውም ጋር እያያዝን እየሰራንበት ነው። እንደሚታወቀው ያው ቴክኖሎጂ በባህሪው ስራን ያቀላል፣ መረጃን በቀላሉ መለዋወጥ ያስችላል። ከአንድ ቢሮ ፋይል ሳናንቀሳቀስ አንድ ቢሮ ውስጥ ቁጭ ብለን የተለያዩ መረጃዎችን በቀላሉ እንድናገኝ እዚህ ቁጭ ብለን የዓለምን መረጃ እንድናገኝ የሚያስችለን ስለሆነ ይሄ ለፍርድ ቤታችንም ጠቃሚ እንደሚሆን ምንም አከራካሪ አይሆንም። አንደኛ ባለጉዳዮች ባሉበት ሆኖ ጉዳያቸው መከታተል እንዲችሉ ያስችላቸዋል። ዳኞችም ፋይል ማህደር አምጡ መልሱ ሳይባል ኦልሬዲ በዲጂታላይዜሽን ፕሮሰስ ማህደሮቹ ሰነዶቹ ወደ ኮምፒውተር ይጫናሉ። ኮምፒውተራችን ላይ ከተጫኑ በቀላሉ አክሰስ ማድረግ ይችላል ዳኛው ማለት ነው። ባለጉዳዮቹም በቀላሉ መረጃቸውን ማግኘት ይችላሉ። ይሄ በጣም ስራውን ያቀላጥፋል ተብሎ ይታሰባል። መረጃን በቀላሉ ማግኘት ያስችላል። እቤት ሁነን እንደ አንድ ባለሙያ የምንከታተልበትን ሁኔታ ኢንፍራስትራክቸር አሟልተን እዛ ሁነን ችሎትን የምንከታተልበትን አግባብ እየፈጠረ እንደሆነ አስባለሁ እና ይሄን አይነት አካሄድ የምንሄድ ከሆነ በጣም ተጠቃሚ ነን ብለን እናስባለን። ማንኛውም ዲጂታል ሰነድ የስማርት ኮርትሩም ወይም ዘመናዊ የችሎት ስርዓትና በሀገሪቱ የሚገኙ ፍርድ ቤቶች መረጃዎችና ሰነዶች እንዲለዋወጡ በቀላሉ እንዲያገኙትና እርስ በርስ እንዲተሳሰሩ የሚያስችሉ በውድ ዋጋ የተገዙ ከፍተኛ የቴክኖሎጂ ዕውቀትና ፈጣን ኢንተርኔት ግንኙነትን የሚጠይቁ የዋይድ ኤሪያ ኔትወርክ ዝርጋታዎችና የዳታ ሴንተር ግንባታዎች ከኢትዮ ቴሌኮም ጋር በመተጋገዝ የዲጂታል ፍርድ አሰጣጡ ዘመናዊ ይሆን ዘንድ ሰፊ ሥራም ተሰርቷል። የፍርድ ቤት ችሎቶችን፣ ምድብ ችሎቶችን፣ አሰራር ከስራው ጋር የተያያዙ ክፍሎችን በኔትወርክ ለማገናኘት የሚያግዘን ለሚሰራው ስራ መሰረተ ልማት ሆኖ እንደ ጀርባ አጥንት የሚያገለግለው የኔትወርክ ዝርጋታ በቴክኖሎጂ አጠራሩ ሶፍትዌር ዲፋይንድ ዋይድ ኤሪያ ኔትወርክ የሚባለው በሶፍትዌር የታገዘ የመሰረተ ልማት ነው። ከ100 ሚሊዮን በላይ ህዝብ እንዳላት ሀገር የተሻለ አገልግሎት ለዜጎች ለመስጠት የሚያስችል አሰራር ስርዓቶች መዘርጋት እንዳለባቸው በጽኑ ስለምናምን ነው። ይህ አሰራር ስርዓት ደግሞ በቴክኖሎጂ በሶፍትዌር ማይታገዝ ከሆነ አድካሚ ይሆናል። እንደ ሰው ስንደክም ጥራት ያለው አገልግሎት ለመስጠት እንቸገራለን። እንደ ሰው ስንደክም ፈጣን አገልግሎት ለዜጎች ለመስጠት እንቸገራለን። በተለይ ደግሞ በዳኝነት ስርዓት ፍትህ በሚፈልግ ማህበረሰብ መካከል ስንሆን ደግሞ ቀልጣፋ ዘመናዊ ማድረግ በጣም አስፈላጊና ወሳኝ ነው። የሀገርን አይደል ህልውናን ለማስቀጠል ከሚያስፈልጉ በርካታ ነገሮች መካከል አንዱ ግልጸኝነት የሰፈነበት ተጠያቂነት ያለበት አይደል ዳኝነት ስርዓት መኖር ያስፈልገዋል። ምንም አይነት ኢንፍራስትራክቸር በሌለ ሁኔታ ላይ ቴክኖሎጂን ለመጠቀም አስቸጋሪ ስለሚያደርግ ፍርድ ቤቱ በጣም ትልቅ በጀት
በመመደብ ከመንግስትም እጅግ በጣም ትልቅ ድጋፍ በማግኘት ኢትዮ ቴሌኮም ጋር በመሆን የዋይድ ኤሪያ ኔትወርክ ዝርጋታ ነው ያከናወነው። በየምድቦቹ ያሉትን የመዛግብቶችን ፍሰት በምን ሁኔታ ነው እየተካሄደ የሚለውን በሚመለከት አንድ ማዕከል ላይ ሆነን ይህንን አሁን ዳታዎችን መረጃዎችን ማግኘት እንችላለን። አሁን ይሄ ዋይድ ኤሪያ ኔትወርክ ስራዎቹ ከመጀመራቸው በፊት ማኑዋሊ ነው የምናገኘው። አሁን ከዚህ ልደታ ውጭ ያሉትን ክፍለ ከተሞች የመዝገብ ፍሰቶቹ ምን ደረጃ ላይ ነው ያለው፣ መዛግብቶቹ በአግባቡ ዳታ ገብተዋል አልገቡም፣ በእያንዳንዱ ችሎቶች ምን ያህል መዝገቦች ተስተናግዷል የሚለውን ነገር በአንድ ማዕከል ላይ ሆነን መቆጣጠር እንችላለን። ይሄ ፕሮጀክት በአሁን ሰዓት ኢምፕሊመንት ሆኖ 24 የፌዴራል ፍርድ ቤቶች እየተጠቀሙበት ነው። ይሄ ፕሮጀክት እውን መሆኑ ከዚህ በፊት የነበረውን አሰራር ዳኞች መዝገብ ይዘው ወደ ቤት የሚሄዱበትን እንዲሁም ደግሞ ተገልጋዮች በአካል መጥተው ሰርቪስ የሚያገኙበትን አሰራሮች የሚያስቀር ነው። ተገልጋዮች ባሉበት ቦታ ሆነው ወደ የፍርድ ቤቱ አቤቱታቸውን የሚያቀርቡበት፣ በተጨማሪም ደግሞ ዳኞች ያንን መዝገብ በቤታቸው ሆነው ከመረጃ ቋቱ ላይ የሚመረምሩበት፣ ያንን ማስረጃ የሚያዩበት፣ የሚሰሙበትም ጭምር ፕላትፎርም የተዘጋጀ ነው። ይሄ የሁሉንም የፌዴራል ፍርድ ቤቶች እንደ ሀገር የፌዴራል ፍርድ ቤቶችን ያስተሳሰረ ፕሮጀክት ነው። ማንኛውም ቴክኖሎጂ ተጓዳኝ ችግር ሊያስከትል ይችላል። በተለይ ዲጂታል ሰነዶችን የያዙ ምስጢራዊያን ዳታቤዞች በመረጃ መንታፊዎችና ጠላፊዎች እንዲሁም አውዳሚ በሆኑ ቫይረሶች የመጠቃት እድላቸው ከፍተኛ ቢሆንም ጠቅላይ ፍርድ ቤቱ አስተማማኝ መተግበሪያዎችን እየተጠቀመ ይገኛል። ዲጂታላይዜሽን ስናደርግ ሲስተማችን ኦንላይን ስናደርግ አንዱና ትልቁ ቻሌንጅ የሳይበር አታክ ነው። የሳይበር አታክ ደግሞ እንግዲህ በዓለም ላይ ሙሉ በሙሉ ማንኛውም ተቋም ከሳይበር አታክ ነፃ ነኝ ማለት አይቻልም። ለመከላከል በደንብ ብዙ ጥረቶች ተደርጓል። የፍርድ ቤት አሰራሮች በጣም ምስጢራዊ ዶክመንቶች ናቸው። እነዚህ ምስጢራዊ ዶክመንቶች በትክክል እንዲጠበቁ በትክክል ስራ ላይ እንዲውሉ በደንብ ቴክኖሎጂ እገዛ ተደርጓል። ሳይበር ሴኩሪቲ እንዲጠነቀቅ ወይም ደግሞ እንዲከላከል የተደረጉ ስራዎች አሉ። ኦዲቲንግ እና ኢቫሉዌሽን ቲም የሚባል አለ። ይህን ቀድሞ ኦዲት አድርጎ ምን ችግሮች አሉበት ብሎ ሲስተም ዲፕሎይ ከማድረጋችን በፊት እሱ ይደረጋል። እንግዲህ በአጠቃላይ ይሄ ቴክኖሎጂ እንግዲህ አንዱ ትልቁ ከዚህ በፊት በማኑዋል ወቅት ብልሹ አሰራሮች የነበረበትን ሙሉ በሙሉ ግልጸኝነትን ስለሚያሰፍን ብልሹ አሰራሮችን ይከላከላል። በዋነኝነት የሴኩሪቲ ሶሉሽኖች ተጠቅመናል። እነዚህ የሴኩሪቲ ሶሉሽኖች ያሉ የመረጃ ደህንነትን የምናስጠብቅባቸው ናቸው። እነዚህን የመረጃ ደህንነት ለማስጠበቅ ደግሞ እነዚህን ሶሉሽኖች መጠቀም ይጠበቅብናል ማለት ነው። እንደ ሀገር አንድ እርምጃ ወደፊት የሚያስኬድ ነው። ሁለተኛ ደግሞ ከዚህ በፊት በነበረን ኢንፍራስትራክቸር ማየት አንችልም ነበር። ማን ወደኛ ምን አይነት ነገር ይዞ መጣ፣ ከኛስ ደግሞ ምን አይነት ነገር ይዞ ሄደ የሚሉትን ነገሮች ማየት አስችልንም። አሁን የመጣው ኢንፍራስትራክቸር እና ሶሉሽን ምንድነው ይዞልን የመጣው? ቪዚቢሊቲ ጨምሮልናል። እያንዳንዷን ነገር ማየት እንችላለን። የሆነ ነገር ደህንነቱን እናስጠብቃለን ካለን የግዴታ ማየት ይጠበቅብናል። ስለዚህ ደህንነቱን ለማስጠበቅ መጀመሪያ ማየት ስለሚቀድም ያንን ማየት የምንችልበትን ኢንፍራስትራክቸር ሙሉ ለሙሉ ገንብተናል ብለን ነው የምናስበው። ሰው በየዕለቱ ለውጥ ስለሚጠብቅ የተሻለ አሰራር ለመስራት የሚያስችሉንን መተግበሪያዎች በውስጥ አቅምም የመስራትንም አካተን ይዘን ነበር። የፍርድ ቤትን አሰራር ሙሉ ለሙሉ ወደ ዲጂታል በሂደት ለመቀየር የሚያስችሉን ፕሮጀክት ነድፈን ነው ወደ ስራ የገባነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በፍርድ ቤቶቹ የተከናወኑ የዲጂታል አሰራርና ዘመናዊ የፍርድ አገልግሎት አሰጣጥ ግንባታዎችን በጎበኙበት ወቅትም ይህንን ምስክርነት ሰጥተዋል። እዚህ ሆኖ ቨርቹዋሊ ሰበር ችሎትን ጋምቤላ ተቀምጦ ጅጅጋ ተቀምጦ መቀሌ ተቀምጦ ማግኘት ማለት በጣም
ትልቅ አድቫንቴጅ ነው። ግለሰቦች ለፍትህን ፍለጋ ግማሹን በእግር ግማሹን በመኪና መጥተው ቤተሰብ ፈልገው ዘመድ ጋር ተቀምጠው ወር ሁለት ወር ቆይተው ነው ፍትህን የሚያገኙት። አሁን ሳይመጡ ካሉበት ቦታ ሆነው ጉዳያቸውን ማስደመጥና ፍትህን መፈለግ መቻላቸው ከገንዘብ ከጊዜ አንጻር በጣም የማይለካ ጠቀሜታ ነው የሚያስገኘው። አልቲሜትሊ ዜጎች ምንዳቸው ትርፋቸው የሚለካው በተሳለጠ የፍትህ ማግኘት ብቃት ነው። ፍትህ በአንድ ቀን መገኘት ሲገባው በአንድ ወር ወይም በአንድ ዓመት ቢገኝ ከሆነ የዘገየ ፍትህ እንደ ፍትህ አይቆጠርም፣ መፍጠን አለበት። ሁለተኛ ያ የፈጠነው ፍትህ ደግሞ ሳይገዛ መሆን አለበት። በህግ ብቻ በሆነ ጥቅም በሆነ ዝምድና ሳይሆን በህግ ብቻ መሆን አለበት እና ከዚህ አንጻር የጠቅላይ ፍርድ ቤት ስራ ያየነው በጣም አስደማሚ ነው። አት ታይም በርካታ ችሎቶች ቨርቹዋሊ መቆጣጠር ይችላሉ። ይህንን ልምምድና ስርዓት ባላቸው ብራንቾች በሙሉ አዳርሰዋል። ከነሱም አልፎ ብዙ ክልሎች ይህንን መንገድ እንዲከተሉ እያደረጉ ነው። ከዚህ አንጻር የጠቅላይ ፍርድ ቤት ፕሬዝዳንት የተከበሩ አቶ ቴዎድሮስ ምህረቱ ሊመሰገኑ ይገባል። ስራ ሲጀምሩ የተነጋገርንባቸው ጉዳዮች አንዱ ይሄ ነው። ይህንን በሚያስደንቅ መንገድ ለውጥ ማምጣት ችለዋል። በእርግጥ ቴክኖሎጂ የሚሰራው በሰው የሰው አእምሮ ካልተቀየረ ቴክኖሎጂ ብቻውን የምንፈልገውን ነገር አያመጣም። ሰው መቀየር፣ ቴክኖሎጂ መቀየር፣ የስራ አካባቢ መቀየር፣ ያ ሲደመር ደግሞ ፍትህን ማፍጠንና ማረጋገጥ ይጠይቃል። መልካም ጅማሮ ነው። በርትተን ሰርተን ወደሚቀጥለው ሌየር የምናሸጋግረው ከሆነ ኢትዮጵያ ውስጥ የምናስበውን ፍትህ ለማምጣት በእጅጉ የሚያግዝ አስደሳች ስራ ሆኖ አግኝቼዋለሁ።